ጸሎትን መቼ እንጸልይ? ክፍል 3 እግዚአብሔር መንፈስ ቅዱስ በልቡናችን ሰለዳነት በአእምሯችን ጓዳነት በደማችን ሕይወት ሆኖ በአጥንታችን ጥንካሬ ሆኖ ኃይለ ቃሉን ኃይለ ንባቡን እንዲስልልን እንዲያሳድርልን ከሁሉ በፊት የበጎ ጠላት የሆነ ሰይጣን ከልቡናችን ከሐሳባችን ይርቅ በፍጹም መታመን ስመ ሥላሴን እንጥራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መቅድመ ኩሉ ነአምን በአብ ወነአምን በወልድ ወነአምን በመንፈስ ቅዱስ ወይሴለስ በአካላት ወይተዋሃድ በመለኮት አምላክነ በመለኮቱ ወአቡነ በሕይወቱ ዘሎቱ ይደሉ አኮቴት ምድር እስከ ሰማይ ለዓለመ ዓለም። ከሁሉ አስቀድመ በስም በአካል በግብር ሶስት በጌትነት በሕልውና በአገዛዝ ዓለም በመፍጠር ለዓለም ሕይወትና በረከትን በማደል በመመለክና በመንግስት አንድ አምላክ ብለን አምነን እንደ ቸርነቱ አባት እንደ መለኮቱ ፈጣሪ የፍጥረት ሁሉ መጋቢ የዓለማት ሁሉ ጌታ የንጉሶች ሁሉ ንጉሥ የሆነው መድኃኒታችን ሕይወት በረከታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና አምልኮት ለእርሱ ይሁን። ለሥጋ ዕርገት ለቃል ርደት ምክንያት የሆነች እህቶሙ ለመላእክት የመላእክት እህታቸው ትንቢቶሙ ለነቢያት የነቢያት ትንቢታቸው ስብከቶሙ ለሐዋርያት የሐዋርያት ስብከታቸው የሰማዕታት ጽናታቸው የደካሞች ምርኩዝ የካህናት ክብራቸው ሞገስ የሆነች አምላክ ወላዲተ አምላክ ከወዳጇ ከባለሟሏ ከቅዱስ ዮሴፍ አረጋዊ ከእናታችን ከቅዱስ ሰሎሜ እንዲሁም ከአባታችን ከአቡነ ሰላማ ከሁሉም ቅዱሳት አንስት ጋር ክብር ምስጋና ለእርሷ ይሁን። ሁላችንም በሐጽረ መስቀሉ የጠበቀን አምላካችን እርሱ ነውና በአብ ስም በወልድ ስም በመንፈስ ቅዱስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ዕድሜን ለንስሐ ዘመንን ለደስታ አድሎ ከቁጣው ምሕረቱ ከመቅሰፍት ቸርነቱን አብዝቶልን በምሕረቱ እየማረ በፍቅሩ እየጠበቀ በረድኤቱ እያጸና ከዚህ ያደረሰን አምላካችን የጊዜያት ባለቤት የዓመታት ባለቤት የወራት ባለቤት የፍጥረታት የአዝማናት የቀላያት የባሕር የደመና የመባረቅት ሁሉ ጌታ ልዑል እግዚአብሔር በድጋሚ ክብር ምስጋና ለእርሱ ይሁን። ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በኀበ እግዚአብሔር ጸጊዋ ሰላም ለሀገሪትነ ኢትዮጵያ ለታይካ ወለሰራዊታ ወለ መኳንንታ ወለኩሉ
ሕዝብሃ ቅዱስና ሕያው እግዚአብሔር ሆይ ፈጥረህናልና በአምላካዊ ግብር ጠብቀን ለኢትዮጵያ ጽኑ ሰላሟን መልስልን። ክፉን ጥላቻ የሚደወለውን የሚጎሰመውን ክፉ ምኞትና ሐሳብ ሁሉ አርቅልን። ኦርቶዶክሳውያን ምዕመናን ሐዋርያት በሰበሰቧ በእግዚአብሔር ዘንድ ለቀናች ለአንዲት ቅድስት ቤተ ክርስቲያን ሰላም ጸልዩ። አቤቱ ቅዱስና ሕያው እግዚአብሔር ሆይ ሕዝቡን ሁሉ መንጋዎቿንም ሁሉ ባርካቸው፣ ጠብቃቸው። ለሀገራችን ለኢትዮጵያ ለአንድነቷ፣ ለሰራዊቷ፣ ለመኳንንቷ፣ ለሕዝቧም ሁሉ ሰላምን ስጣ፣ ሰላምን አድላ። በእዳሪና በውስጥ ያሉት ጎረቤቶቻችንን ሁሉ በፍጹም ሰላም አስጊጻቸው። የሰላም ንጉሥ ሆይ ሰላምህን ስጠን፣ ሁሉን ሰጥተህናልና። እግዚአብሔር ሆይ ጥሪት አድርገን ዋጋችንንም ስጠን፣ ካንተ በቀር ሌላ የምናውቀው የለምና። ቅዱስ የሚሆን ስምህን ፈጽመን እንጠራለን። ነፍሳችን በመንፈስ ቅዱስ ትድን ዘንድ በኃጢአት የመጣ ሞትን በእኛ በአገልጋዮች ላይ በወገኖቹም ላይ ሁሉ እንዳይበረታ ቅዱስና ሕያው እግዚአብሔር ሆይ ለኢትዮጵያ ወጣቱ እንደ ቅጠል እየረገፈ ነውና ሰላምህን ስጠን፣ ሰላምህን አድለን። ክፍል 3 ሥርዓተ ጸሎት። ዛሬ በሁለተኛው በሶስተኛው መቶ ክፍለ ዘመን ወደ ኢትዮጵያ የመጣ የመጀመሪያው ጉባኤ ከተካሄደ በኋላ በእስክንድርያው ሊቀ ጳጳስ ጉባኤውን የመራ ቅዱስ ለእስክንድሮስ ፈቃድ በቅዱስ አትናቴዎስ ሸዋሚነት ለኢትዮጵያ ብርሃን ይወርድ ዘንድ ኢትዮጵያን ዳር ድንበሯን እሳት አድርጎ መሐሏን ገነት አድርጎ ይጠብቅ ዘንድ ክርስቶስ በደሙ የዋጃቸውን ምዕመናን ይጠብቅ ዘንድ ኢየሩሳሌም ተነስቶ ወደ ኢትዮጵያ የገባው ብዙ ያልተባለለት እንዳልመታደሉ ነው። ብዙ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች የኢትዮጵያ ባለውለታ የሆኑትን ቦታ እንሰጣቸው። አንድ ዝሙትን የሚያስፋፋ እርስ በርስ መገዳደልን ክፉ ጥላቻን ዘርቶ አእምሯችን ነስቶ ሐሳባችን ነጥቆ እንዳናስብ የሚያደርገንን ነጫጭባ ስናደንቅ እንታያለን። ሕይወት የሆኑንን ሰላም የሆኑንን ለዓለም ድንቅ ጥበብና ዓለም ተመራምሮ የማይደርስባት በእግዚአብሔር መለኮታዊ መረብነት የምትጠበቅ እችን ያስከበሯትን ሀገር ውለታ የዋሉለቷን ደማቸውን አፍስሰው ስጋቸውን ቆርሰው ደም አጥንታቸውን ከስክሰው ኢትዮጵያን ኢትዮጵያ ያስባሏትን ግን እንዳልመታደሉ ነው። ብዙ አናውቃቸውም። ይህም ሴራ ሆኖ ወጣቱን በኳስ የማያውቀውን ነጭ በማይገባው መንገድ እርሱ እየተበላ እነርሱ ለራሳቸው ሊበሉ እርሱ ግን አካሉን እየተበላ እንደ አህያ ሲራገጥ በማይመለከተው ጊዜውን ሲያጠፋ እናያለን። አባቶቼ፣ እናቶቼ አባ ሰላማ ከሳቴ ብርሃን ቋንቋ የሚያወሩት ጽር ነው፣ ዕብራይስጥ ነው። ሁለቱም ቋንቋ ይችላሉ። ነገር ግን ወደ ኢትዮጵያ ከመጡ በኋላ ግዕዝን አጥንተው አብርሃና ወአጽብሃን መክረው ገስጸው በሕገ ቤተ ክርስቲያን አሳድገው 12 ጉልላት ያለው ቤተ መቅደስ አስቡት። በዛ ዘመን በአራተኛው መቶ ክፍለ ዘመን 12 ቤተ መቅደስ ያለው ታላቅ ዛሬ ራሻ ትልቅ ቤተ ክርስቲያን ገንብታለች። አራተኛው መቶ ክፍለ ዘመን ያልኳችሁ እየሰማችሁ ነው። ያ ዕውቀት፣ ያ ጥበብ፣ ያ ልዕልና፣ ያ ሞያ ዛሬ ጠላት አፈርድሜ ሊከተው ጫፍ ላይ ደርሰዋል። እግዚአብሔር ሀገራችን ይጠብቅልን። ዘመኑ ዘመነ ክረምት ነው። ተራቁታ የከረመችውን መሬት እግዚአብሔር በዝናብ ካረሰረሰ በኋላ ደብቃ የኖረችውን ጥሬ ወይም ደግሞ ፍሬ
እንድታበቅል፣ የተራቆተችው መሬት እንድትለብስ፣ የደረቀችው መሬት እንድትርስ ያ የዓለማት ሁሉ ፈጣሪ ዘላለም ሕይወት ሰጥቶ የሚያኖረን ጌታ እግዚአብሔር ለኢትዮጵያውያን በተለየ መንገድ አውሮፓን ስናይ አብዛኛው በረዶ ነው። ለዛውም ደግሞ የአየሩ ጠባይ በጣም ከባድ ነው የሚሉት። በጋው አይመች፣ ክረምቱ አይመች። ሁልጊዜ አርቲፊሻል ካጠገባቸው ወይ የሚያሞቅ ወይ የሚያቀዘቅዝ ይዘው ነው የሚኖሩት። የኢትዮጵያ ግን ትለያለች። ታላቅ አንድ ሰው ስለ ኢትዮጵያ ሲያጠና ለኔ የሰማያዊን ገነት ገና ባላያትም ለኔ ግን ከዓለም ከ195 ሀገራት ኢትዮጵያ ለኔ ገነት ናት አለ። እውነትም ገነት ችን ገነት ገሃነምና ሲኦል ለማድረግ ዛሬ የሲኦል ፈረስ የዲያብሎስ አበጋዝ የሆኑ ሰዎች ጦር የጎሰሙ በዚህ መካከል የምትደቀው ግን ቅድስት ቤተክርስቲያን ናት። ሁሉም አማራጭ ተጠቅሞ ሁኔታዎችን ተጠቅሞ ማጥቃት የሚፈልገው ኦርቶዶክስና ቤተክርስቲያንን ነው። እግዚአብሔር አምላካችን ሀገር ሰላም ያደርግልን፣ የእኛን የጠመመ ልቡና ያቀናልን፣ የመሪዎቻችን ተንኮልና ሴራ በልቡናቸው የተነጠፈውን ክፉ የዓለትነት ክደት እግዚአብሔር ሰንጥቆ ወደ ሰላም እንዲመጡ ያደርግልን። እግዚአብሔር በዝናሙ በደመናው በሳሩ በልምላሜው ላይ ከእግዚአብሔር ውጭ ማንም ስልጣን እንደሌለው በተለይ ይህን በተመለከተ ኢትዮጵያው ቅዱስ ያሬድ ተሰአሎ ለእግዚአብሔር በደመና ወበአውሎ ለኢዮብ ይቤሎ ንገረኒ ዘእስአለከ። እነሆ እግዚአብሔር በደመናና በወጀብ ላይ ሆኖ ኢዮብን አናገረው። የምጠይቅ ነገር አለኝ አለ። ማን? እግዚአብሔር። ማንን? ኢዮብን። ያም ባይሆን ነገሬን አድምጥ፣ እኔ እነግርሃለሁ። የምድር ልኳ ምን ያህል ነው? ምድርን በምን መሰረትኳት? በሄሞትና ሌዋታን እንዴት አዘርኳቸው? የዝናብ አባቱ ማን ነው? እስኪ ንገረኝ። ዝናምን ማን አስገኘው? የነጠብጣቡን ጠብታ ማን ያወጣዋል? ወደ ምድር ዝናምን የማዘው ማን ነው እያለ ይጠይቀዋል። ቅዱስ ያሬድ መኑ የአምር ግእዞ ለሰማይ ዘይከውን በሰማያት በላይሉ ዘእንበለ አብ ባሕቲቱ ቅዱስ ውእቱ ወልዱ ለአብ የአምር ኩሎ ይላል። በድጓው ዘክረምት ላይ ለብቻው ቅዱስ ከሆነ ከአብ በቀር የሰማዩን ባህሪ የሚያውቅ ማን ነው? በሰማይ ከሰማይ በላይ የሚደረገውን የሚያውቅስ ማን ነው? የአብ አንድ ልጁ ኢየሱስ ክርስቶስ ሁሉን ያውቃል በማለት ቅዱስ ያሬድ ድጓ ዘክረምት ላይ የቅዱስ ኢዮብን እግዚአብሔር የጠየቀውን ጥያቄ ኢትዮጵያዊ ሊቅ ኢትዮጵያዊ ሥራፊ ቅዱስ ያሬድ ደግሞ ይመልሳል። ወርሃ ክረምት የክርስቲያናዊ ሕይወት ምሳሌ ነው። ገበሬው በወርሃ ክረምት ብርዱን ዝናሙን ሳይሰቀቅ ወደ ሥራ ይሰማራል። በበጋ የእጁን ፍሬ ያገኝ ዘንድ የክረምቱ መከራ ታግሶ በበጋ ደግሞ እግዚአብሔርን እያመሰገነ አጭዶ ምርቱን ተንበርክኮ አፍሶ ለእኛ ለሆዳሞቹ ያመጣል። ክረምት ሶስት አበይት ነገሮችን ይወክላል። ቃለ እግዚአብሔርን፣ ጥምቀትንና ሃይማኖትን ይወክላል። ምን አልኳችሁ? ቃለ እግዚአብሔርን፣ ሃይማኖትን፣ ጥምቀትን ይወክላል። ይህን ካልኩ ዘንድ በክረምቱ ውስጥ ያሉትን ስያሜዎች ከነገርኳችሁ በኋላ ሰባቱን የጸሎት ጊዜያት እንናገራለን። ሳምንት የምንቀጥለው ነገረ ማርያም ስለሆነ ዛሬ እናጠቃልላለን። እንደሚታወቀው ክረምቱ በኢትዮጵያውያን በቅዱስ ሄኖክ እንዲሁም በባሕረ ሐሳብ አቆጣጠር እያንዳንዷ ወር፣ እያንዳንዷ ዕለት፣ እያንዳንዷ ሰዓት ለእያንዳንዷ የራሷ የሆነ ስጦታና የራሷ የሆነ ትእዛዝ አላት። ከሰኔ 26 እስከ ሐምሌ 18 በደንብ አስተውሉ። ደመና፣ ጉም፣ ዝናብ፣ ዘር ይሰለጥናል። ይህም ምስጢራዊ ትርጉም አለው። ለነገረ ድነት የሚሆን ለእኛ ሕይወት የሚያስተምረን ከሐምሌ 19
እስከ ነሐሴ 9 ደግሞ መብረቅ ይሰለጥናል፣ ነጎድጓዱ ይበረታል፣ በረድ ይሆናል፣ ባህር ትሞላለች፣ አፍላግ ቀላያት ስድስቱ ሁሉ ያን ጊዜ ይሰለጥናሉ። ነሐሴ 10 ማኅበረ በኵር ይባላል። ነሐሴ 15 ጉባኤ ሐዋርያት ይባላል። ከነሐሴ 10 እስከ 29 ደግሞ አይነ ኩሉ ደሰያት ጉለቋት እየተባለ ይጠራል። አጠቃላይ የክረምት ክፍለ ዘመን ከሰኔ 26 እስከ መስከረም 25 የዕለታቱን ቁጥር ስናየው 91 ቀን ከ15 ኬክሮስ ከ91 ከንትሮስ ነው። ይሄ ዘመነ ክረምት እየተባለ ይጠራል። የሚመግበው ኮከብ አለ፣ እሱ ህልመልሜሌክ ይባላል። የቤተክርስቲያን ትምህርት ጠልቅ ነው። የሰው ሕይወት እያንዳንዱ ቀመር አለው፣ ቀመራዊ ስሌት አለው። ሰው በራሱ ቀመራዊ ስሌት አለው። ዛሬ ነባር ጠል የሆኑ ኢትዮጵያ ስሟ ይቀየር የሚሉ የበታችነት ስሜት እንደ ጉንዳን የወረራቸው ለኢትዮጵያ ጉንዳን የሆኑ ብቅ ብቅ ማለት ጀምረዋል። አፋቸውን ልክ በማደሪያውና በእርሱ ላይ አፋቸውን ይከፍታሉ እንዳለ ቅዱስ ዮሐንስ ወልደ ነጎድጓድ። እግዚአብሔር ለሁላችንም ማስተዋልን ያድለን። ወርሃ ክረምት እግዚአብሔርን የምናውቅበት ድንቅ መጽሐፍ ነው። አስባችኋት? ረቂቅ በሆነ ተንጉም ላይ በነፋስ ደመናውን እንደ ቋት አስባችሁታል? ነፋሱን እንደ ተሸካሚ አድርጎ ውሃውን ይጭነዋል ከውቅያኖስ። እግዚአብሔር በወደደ ቦታ ያዘዋል። እንደ አለት የጠጠረውን በረዶ ጽኑ ጽኑ የሆነውን በምድረ በዳ ያፈሰዋል ይላል ቅዱስ ኤጲፋንዮስ። በተለይ ስለ ስነ ፍጥረት ቅዱስ ያሬድ ዋነኛው ነው። በደንብ ተርጉሞ ስነ ፍጥረት እያንዳንዱ እየጠየቀ እየመለሰ መንፈስ ቅዱስን ይጠይቃል፣ መንፈስ ቅዱስ ይመልስለታል። አንዳንድ ምሁራን ጆርናሊስት ይሉታል፣ ጋዜጠኛውም ይሉታል። እንዳለመታደሉ ነው። እነ ቅዱስ አቡነ ሰላማ ከሳቴ ብርሃን እነ ቅዱስ ያሬድ ብዙ እየተባላላቸው ግን አይደለም። እግዚአብሔር ከመብረቁ ነጎድጓዱ እንዲጠብቀን ቅዱስ ፈቃዱ ይሁንልን። ጸሎትን መቼ እንጸልይ? አንድ ክርስቲያን በቤተ ክርስቲያን ቀኖና መሰረት በቀን 7 ጊዜ እንዲጸልይ ታዘዋል። ጸሎት የግል ጸሎት አለ፣ የህብረት ጸሎት አለ። የቤተ ክርስቲያን አገልግሎት በሙሉ ጸሎት ነው። ጸሎተ ማሕሌት፣ ጸሎተ ቅዳሴ፣ ጸሎተ ሰዓታት። ጸሎት ያልሆነ አገልግሎት የለም፣ አገልግሎት ያልሆነ ጸሎትም የለም። በጸሎቱ ውስጥ 5 አዕማደ ምስጢር አሉ። መጀመሪያ ወደ ማሕሌቱ ሲገባ ካህኑ አዘክሮ ማለት ያደረውን ሌሊት አስርቆ በፀሐይ በጨረቃ ይቆጥርና ሕጸጽም ይባላል። ያን ደምሮ ካሰረቀ በኋላ ሌሊቱን እንዴት እንዳሳደረን መዓልቱን እንዴት አድርጎ እንዳሳደረን ለነገዋ ዕለት፣ ለወዲያኛው ሳምንት፣ ለወዲያኛው ወር፣ ለወዲያኛው ዓመት ሁሉ ጊዜ ካህኑ ሳያዘክር ጸሎት አያደርግም። ያለ ካህን የሚከፈል ጸሎት የለም። በተለይ የህብረት ጸሎት ምናልባት ለምዕመናን ካህን ከሌለ በህብረት መጸለይ ይቻላል። የቤተ ክርስቲያን አገልግሎት ግን ማሕሌቱ፣ ሰዓታቱ፣ ቅዳሴው ስልጣነ ክህነት የሌለው ሰው ከሌለ ቅዳሴው ይደፈናል፣ ማሕሌቱ ይደፈናል። እግዚአብሔር አምላክ ጸሎታችን ልመናችን ይስማል። ቅዱስ ዳዊት በዳዊት መዝሙር 118 ላይ ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። ስንት ጊዜ? ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ ይላል። ለጸሎት የተጋን እንድንሆን ክብር ይግባውና ለስም አጠራሩ መድኃኔ ዓለም ኢየሱስ ክርስቶስ በቅዱስ ሉቃስ ወንጌል ምዕራፍ 18 ላይ አስተምሮናል። ይህ ብቻ አይደለም። ጸሎት የምናደርስባቸው ሰዓታት ወልደ እግዚአብሔር መድኃኒታችን ኢየሱስ ክርስቶስን እናስባለን። በተለይ
ሰባቱ የጸሎት ጊዜያትን ስናስብ እጅግ በጣም የሚደንቃሉ። በደንብ አስተውሉ ምዕመናን። ጸሎትን በቀን 7 ጊዜ መጸለይ እንደሚገባን ይናገራል። የመጀመሪያው ጠዋት እንደተነሳን 12 ሰዓት ላይ፣ ስንት ሰዓት አልኳችሁ? 12 ሰዓት ላይ። እቺ ሰዓት ዝም ብላ የተመረጠች አይደለችም፣ ምስጢር አላት። በተዘክሮ እግዚአብሔርን የምናስብበት ሰባቱ የጸሎትን ጊዜ ስናስብ ወልደ እግዚአብሔር ኢየሱስ ክርስቶስ ለኛ የከፈለውን ዋጋና ውለታ እያሰብን እንጸልያለን። በጣም ድንቅ ናት ቤተክርስቲያን፣ በእውነት ድንቅ ናት። ክርስቶስ ኢየሱስን ሁል ጊዜ በጸሎት በማህሌት በሰዓታቱ በገድሉ በድርሳኑ እያንዳንዱን የቅዱሳን የሕይወት ተጋድሎ ስናይ እጃቸውን ዘርግተው የመጀመሪያው ያ ታላቁ ነቢይ ታላቁ የእስራኤል መሪ 375 ኪሎ ሜትር ባህር የከፈለ ከ1 ኪሎ ሜትር በላይ ጥልቀት ያለውን ባህር ኤርትራን በ3 ረድፍ የከፈለ ቅዱስ ሙሴ ጠላት በተነሳባቸው ጊዜ እጁን መስቀለኛ አድርጎ ሲዘረጋ እጁ ስለዘረጋ ብቻ ጠላት እንደ ቅጠል ይረግፍ ነበር። ወገን ጸሎት አጥር ነው። ጸሎት ኃይል ነው። ጸሎት ሰይፍ ነው። ጸሎት ራዳር ነው። እይታው ረቂቅ ነው። መትቶ ወርውሮ አይስትም። አባቶቻችን ቅዱስ አባ ወቅሪስ እንዴት በጸሎት ሥርዓት ውስጥ ጸሎትን የሚያጅቡት ደግሞ እነማን እንደሆኑ ሲናገር በቀኖና እንዴት መኖር ይቻላል? አርምሞ፣ ትዕግስት፣ ጸሎት፣ ትሕትና፣ ፍቅር፣ አእምሮ፣ የዋሃት፣ ተአዝዞ ይላል። አርምሞ፣ ትዕግስት፣ ጸሎት፣ ትሕትና፣ ፍቅር፣ ዕውቀት፣ የዋሃት አንድ ክርስቲያን በሕይወቱ ሊተገብረው በሕይወቱ ሊኖረው ወገኔ ይህ ኑሮ ውድነት፣ ይህ ጫጫታ፣ ይህ ግርግር፣ ይህ ሰቀቀን፣ ይህ መፍራት፣ ይህ መደንገጥ፣ ይህ እርስ በርስ መበላላት፣ ታሪክ የሌለው ባዶ ጩኸት መተላለቅ፣ መልአክ የነበረው ሰው ከእንስሳ ወርዶ አውሬ የሆነበት የጸሎት ሕይወትን ስላላወቅን እኮ ነው። የማይጸልይ ሰው ከሃዲ ነው። ግልጹ ልንገራችሁ፣ የማይጸልይ ሰው ከሃዲ ነው። ለምን? ጸሎት አምልኮ ስለሆነ እግዚአብሔርን አውቀዋለሁ፣ እለምነዋለሁ፣ አምነዋለሁ፣ እታመነዋለሁ የሚል ሰው የግድ እግዚአብሔርን ማመስገን አለበት። በጸሎት ውስጥ አምልኮ ስላለ ወይሁቦ ጸሎቶ ለዘጸለየ ያለች እናታችን ቅድስት ሐና ለጸለየ ሁሉ የጸሎቱን ዋጋ ይሰጠዋል አለች። አረጋዊው አርምሞን፣ ትዕግስትን፣ ጸሎትን፣ ትሕትናን፣ ፍቅርን፣ ዕውቀትን፣ የዋሃትን እንዴት አድርገን ወስነን እንኑራቸው ብለው ሲጠይቁት አረጋዊው እንዲህ አለ፣ ከሁሉ ሀብትና ንብረት ይልቅ አርምሞና ትዕግስት ይሻላሉ አለ። ቃሌን ስሙ፣ ነገሬን አድምጡ አለ። ነገር ግን አለ ጸሎት ንጹሕ ወርቅን ትመስላለች አለ። አየው፣ ጸሎት ምን ትመስላለች አለ? ንጹሕ ወርቅን ትመስላለች። ይመስል ጸሎት ይመስል ወርቀ ንጹሐ። ከሁሉ ግን አለ ጸሎት ንጹሕ ወርቅን ትመስላለች። ትሕትናም ዕንቁን ትመስላለች። ፍቅር ደግሞ እውነተኛ ፀሐይን ይመስላል። ዕውቀትና የዋሃት ደግሞ የሁሉ አለቆች ናቸው ይላል። ዕውቀትና የዋሃት የሁሉም ናቸው አለ፣ አለቆች ናቸው። አርምሞና የዋሃት አበቦችን ይመስላሉ። ንጽሕናና ቅድስና ደግሞ ከዋክብትን ይመስላሉ ይላል። በገዳም ተከተው እንደገቡት ቃለ መሐላ እንደፈጸሙት የነ ቅዱስ እንጦንስን የነ ቅዱስ መቃርስን የነ ቅዱስ አሌፍ የነ አባ አሌፍን የነ አባ ጽሕማን የነ አቡነ አረጋዊን የነ አቡነ ስነ ኢየሱስን የአባቶቻቸውን መመሪያ ይዘው በገዳም እንደመነኮሱ ያሉ ሁሉ እኒህን ገንዘብ እንዲያደርጉ በዓለም ያለን
በስሙ የተጠራን ሀብተ ወልድና ስመ ክርስትናን ያገኘን ለሰማዕትነትን ለጽድቅም ለእውነትም የተጠራን በእነዚህ ውስጥ እንድንኖር አረጋዊው እንዲህ ብሎ መለሰ። እግዚአብሔር አምላክ ሁላችንም ከመከራ ሁሉ ይጠብቀ፣ ከሐሜተኛና ከቀናተኛ ባልንጀራ ፈጥነሽሽ ያሉት ለዛ ነው። ለጸሎት ሁሉ እንቅፋት የሚሆኑ እነዚህ ስለሆኑ ስለዚህ የመጀመሪያው 12 ሰዓት ላይ መጸለይ እንዳለብን ይናገራሉ። ምስጢራዊ ትርጓሜው ምንድነው ካልከኝ በዕለተ ሰንበት ቅዱሳን መላእክት የፈጠረበት ሰዓት ስለሆነ አየው። ጠዋት 12 ሰዓት ላይ ስንጸልይ የፍጥረታት ሁሉ ጌታ የዓለማት ሁሉ አስገኝ ይህን ዓለም ካለመታየት ወደ መታየት ካለመዳሰስ ወደ መዳሰስ ካለመታወቅ ወደ መታወቅ በሥርዓትና በሕግ የፈጠረው ጌታ እርሱ መላእክትን እንደፈጠረ ፍጥረታትን እንዳስገኘ ያመለክተናል። ይህ ብቻ አይደለም። አባታችን አዳም በዕለተ ዓርብ የተፈጠረበት ሰዓት 12 ሰዓት ነው። እናታችን ሔዋን 3 ሰዓት ላይ እንደተፈጠረች ይናገራል። ይህ ብቻ አይደለም። ዋነኛውና መሰረቱ ደግሞ ጌታችንን አይሁድ በምክር ተባብረው ለጲላጦስ አሳልፈው በመስጠት የወሰኑበት ሰዓት በመሆኑ የቅዱስ ማቴዎስ ወንጌል ምዕራፍ 27 ላይ ቸሩ መድኃኔዓለም ኢየሱስ ክርስቶስ ለእኛ ብሎ ወደ ቀደመ ሕይወት ወደ ቀደመ ክብር ወደ ቀደመ ልዕልና ሞት ጥፋት ወደ ሌለባት አባ ብለን በፍቅር ወደ ምንጠራው የዘላለም ረፍትና ሕይወት ወደምናገኝባት ወደ መንግሥተ ሰማያት ወደ ቀኝ ይመልሰን ዘንድ ከባርነት ወደ ልጅነት ከባይተዋርነት እነሆ ወደ ባለቤትነት ይመልሰን። ያ ሰማይና ምድር የማይወስኑት አምላክ ጾርኪ ዘይጸወር አግመርኪ ዘይትገመር ወአልቦ ዘያገምሮ ምንትኒ እንዳለ ቅዱስ ያሬድ የማይቻለውን ቻልሽ፣ ማንም የማይሸከመውን ተሸከምሽ፣ ማንም ፈጽሞ ሊዳሰው የማይቻለውን ዳሰሽ እንዳለ ያ ከምልአትነት ሳይጎድል በዓለም በምልአትነት እንዳለ በአጭር ቁመት በጠባብ ደረት ተወስኖ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይነጠል አስባችሁታል? ሰራዊቱ መላእክት ሁሉ በዙሪያው ከበው ክንፋቸው ልርገፍ ልርገፍ እያለ እየተንቀጠቀጡ የሚሰሩለት ጌታ ሐሰትና ክደት እውነትና ክደት ሃይማኖትና ጣዖት ማምለክ የሚፈራረቅበት ያ ደካማ ሰው በእርሱ ፊት ላይ ቆሞ ተገመገመ። የኛ ጌታ እሱን እያሰብን 12 ሰዓት ላይ እንጸልያለን። ሁለተኛው ሶስተኛው በ3 ሰዓት ከረፋዱ 3 ሰዓት አንድ ክርስቲያን ቢችል በቀን 24 ጊዜ በሕይወት ለጠበቀው ውለታውን ላረሳ ኃጢአትን በደልም በንስሐም እየተመላለስን ዘወትር ጥበቃው ያልተለየው ውለታውን የበዛለትን በሁሉም ዘንድ የጠበቀውን ጌታ እያሰበ 24 ሰዓት መጸለይ እንዳለበት ይናገራል። ካልተቻለ ደግሞ 7 ጊዜ መጸለይ እንዳለበት ይናገራል። እግዚአብሔር አምላክ ሁላችንን በቸርነቱ ይጠብቀን። ሶስተኛው 3 ሰዓት ላይ ከረፋዱ 3 ሰዓት ላይ መጸለይ እንዳለብን ይናገራል። ምስጢራዊ ትርጉሙ ምንድነው ካላችሁ እመቤታችን ብስራተ ገብርኤልን የሰማችበት ጌታ የተጸነሰበት ሰዓት ስለሆነ ጌታችንን ይሙት በቃ ተብሎ የተፈረደበትና ስጋው አልቆ አጥንቱ እስኪታይ ድረስ የተገረፈበት ሰዓት በመሆኗ እየሰማችሁ ነው። መንፈስ ቅዱስ ፍርሃን የነበሩትን ደፋሮች ሊያደርግ በቅዱሳት አንስት ላይ በ72ቱ አርድእት ላይ በ12ቱ ቅዱሳን ሐዋርያት ላይ ድንግል ማርያምን መልዕልተ ኩሉ ነገር የሆነችውን እሷን በመካከል አድርገው መንፈስ ቅዱስ የወረደበት ስለሆነ 3 ሰዓት። ስለዚህ
ጌታችን ክብር ይግባውና ይሙት በቃ ተብሎ የተፈረደበት ስጋው አልቆ አጥንቱ እስኪታይ የተፈረደበት የተገረፈበትን ያን ሰዓት እያሰብን እንጸልያለን። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 10 ያለውን ስታነቡት ለሐዋርያት የወረደው በ3 ሰዓት ነው። ስለዚህ 3 ሰዓትን ይህን ሁሉ እያሰብን እንጸልያለን። አራተኛው ቀትር ነው። ቀትር የምንጸልይበት ምክንያት ቅድስት ሥላሴ ለአብርሃም የተገለጡበት ቤቱን የባረኩበት ሰዓት ስለሆነ ክብር ይግባውና ጌታችን የተሰቀለበት የተቸነከረበት ልብሱ የተገፈፈበት ዕለት ስለሆነ በቅዱስ ማርቆስ ወንጌል ምዕራፍ 15 ላይ ነብዩ ዳዊት በዚህ ሰዓት ይጸልይ ነበር። መዝሙር 54 ላይ ስታዩ ይጸልይ ነበር። 6 ሰዓት ላይ እጁን ዘርግቶ ይጸልይ ነበር። አምስተኛ 9 ሰዓት አሁንም የክብር ባለቤት የሰላም ንጉሥ ጌታችን ቅዱስ ነፍሱን ከክቡር ሥጋው በፈቃዱ የለየበት ሰዓት በመሆኑ ማስረጃው የቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ጌታችን የተሰቀለበት የተቸነከረበት ልብሱ የተገፈፈበት በመሆኑ እንጸልያለን። 6ኛ ሰርክ ይባላል። እሱም 11 ሰዓት ነው። ክብር ይግባውና ጌታችን ወደ ከርሰ መቃብር የወረደበት ሰዓት በመሆኑ አዳም ወደ ገነት የገባበት ሰዓት በመሆኑ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ብሎ ቀኝ እጁን ዘርግቶ አዳም በመካከል ተንሥኡ ለጸሎት ብሎ ነፍሳት በሙሉ አቤቱ ይቅር በለን ሲሉ በመካከላቸው ከተፋለና ያየታ ከሰዓቷ ሰዓትን ከጊዜያት ጊዜን ሳያሳልፍ ጊዜውን በጊዜ የሚሰራ አምላክ የጊዜያት ባለቤት ኢየሱስ ክርስቶስ በመካከላቸው እለ ውስተ ሲኦል ጻኡ በማለት የሲኦልን ጨለማ ገፎ በመስቀሉ ትክዛ የሲኦልን ባሕረ እሳት እየቀዘፈ ለ5500 ዘመን በሲኦል የእሳት ባሕር ሰጥሞ የነበሩትን ነፍሳት ነፃ ያወጣበት ስለሆነ 11 ሰዓት ላይ እንጸልያለን። 7ኛ ንዋም ነው። ንዋም ነው። ያ ማለት 3 ሰዓት። ለምን ነው ዛሬ 4 ሰዓት ያልሆነ 3 ሰዓት 2 ሰዓት ያልሆነ ለምን 3 ሰዓት ሆነ ካላችሁ አሁንም ቅድስት ቤተክርስቲያን እያንዳንዱን ዕለት እያንዳንዱን ሰዓት እያንዳንዱን ወር እያንዳንዳችን አኗኗር ከማህበራዊ ሕይወት ጀምሮ እስከ ግል ሕይወት ድረስ እንዴት ሆነን መኖር እንዳለብን ስርዓት የሰራች ናትና 3 ሰዓት ላይ የምንጸልይበት ዋናው መሰረታዊ ዓላማ በዚህ ሰዓት ጌታችን ራሱ ጸሎት ለማድረግ ስርዓተ ጸሎት ስላሳየ ይህ ብቻ አይደለም። ከምሽቱ 3 ሰዓት ላይ ክፉዎችና ጥፉ የሆኑ አይሁድ ጌታችን ኢየሱስ ክርስቶስን ተረባርበው ስለያዙት በጸሎት በዛች በደብረ ዘይት ላይ በአትክልቱ ስፍራ ባለበት ሰዓት ጸሎትን ከጸለየ በኋላ መከራ ሲመጣ ፈተና ሲመጣ እንዴት መጸለይ እንዴት በጸሎት ማሳለፍ እንዳለብን እሳቱ ሲንቀለቀል ውርጩ ሊቆርጠን እነሆ ሲመጣ ባሕሩ ሊያሰጥመን ሲሰለፍ ማዕበሉ ሲገለባበት ሞት የተባለው ዲያብሎስ ሊወጠን እንደ አንበሳ ሲያገሳ እንደ ዘንዶ ጅራቱን ሲዘረጋ እንዴት አድርገን በጸሎት ሰይፍ መቁረጥ እንዳለብን ሲያስተምረን መከራ ችግር በመጣ ጊዜ እንዴት ብለን ከችግሩ ማለፍ እንዳለብን ሲያስተምረን 3 ሰዓት ከምሽቱ ላይ ጸሎት አድርሰዋል። ማን? የክብር ባለቤት ጌታ ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁን። 7 የጸሎት ጊዜያት ሙሉ ለሙሉ የሚሰብኩት የቀራንዮ ንጉሥና በግ የቤተልሔሙ ሕፃን የግብፁ ስደተኛ የኢትዮጵያው ስደተኛ ምድርን በኪደተ እግሩ የቀደሰ ሰማይና ምድር በሰው ልጅ ኃጢአት ረክሳ ነበረችና ያነጻ ያ የመላእክት ጌታቸው የፍጥረታት ንጉሥ የንጉሶች ሁሉ ንጉሥ የዓለማት ሁሉ ፈጣሪ የሆነው ያለው የሚኖረው ሕያው ወልደ እግዚአብሔር ኢየሱስ ክርስቶስ የመጨረሻው 7ኛው መንፈቀ ሌሊት ነው። መንፈቀ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ከሞት የተነሳበት ዳግም የሚመጣበት ሰዓት ስለሆነ ሌላ ከላይ 3 ሰዓት ያልኳችሁ ይህ ብቻ አይደለም። አንድ ክርስቲያን ከመተኛቱ በፊት በሰላም ያዋለውን አምላክ አመስግኖ መተኛ ስላለበት
ሕይወት የሰጠውን ከክፉ ጠላት ሰይፍ ሰብቆ ጦር አዘጋጅቶ ሊገለው ሲዘጋጅ ሙሉ ቀኑን ሲያበሳጩት፣ ሲያጋጩት፣ ሲያናድዱት የዋሉ ጠላቶቹ ሁሉ ለመጥፎ ነገር ሊጋብዙት በተዘጋጁ ጊዜ እግዚአብሔር እንዴት በረቂቅ መለኮታዊ ጥበቡ እንደጠበቀው ያ መቼውም የማይረሳውን አምላኬ ሆይ የሞት ምሳሌ የሆነው እንቅልፍ ልተኛ ነውና ቀን ስበር ስሮጥ የቆጡን የማገሩን የመሬቱን የሰማዩን ስሉ እያለውና ከመከራ ሁሉ ጠብቀ ከልለ እነሆ ሰዓተ መዓልቱን በሰላም አሳልፈ ሰዓተ ሌሊቱን የሰጠኝ ጌታ ላንተ ክብር ምስጋና ይሁን። አቤቱ ጠዋት በሰላም ሞት የሚባለው ሳይወስደኝ ደውዬ ሳያሸንፈኝ ቤቴን ሌባ ሳይበረብረው በሰላም አሳደረ። በእውነት ሰይጣን በክፉ ሕልም ሳያሰቃየኝ በሰላም ጠብቀህ ጠዋት በሰላም እንድታነጋው የንጋት ጌታ የፍጥረት ሁሉ ጌታ ጨለማውን የምታዘው ፀሐይን የምታዛት አንተ ነህና እባክህን የሞት ምሳሌ ከሆነው ከእንቅልፍ በሰላም እንድትቀሰቅሰኝ። ጥበቃውን አስባችሁታል? የበላነው እንኳን ትን እንዳይልን የበላነው ጉቡራችን እምቢ እስኪል ድረስ በደንብ እንበላና ክርስቲያን ጠግቦ አይበላም። ብዙ ጊዜ ስንተኛ እንዴት እንደሚጠብቀን አስተውላችሁታል? አባቶቻችን በነገራችን ላይ ከምሽቱ 12 ገና ዶሮ ሳይሰፍር 12 ሰዓት ላይ ይበላሉ። ትክክል ናቸው። አሁን በሜዲካል ደረጃ ያሉ የሐኪም የዚህ የሥነ ምግብ ባለሙያዎች የአባቶችን የኢትዮጵያውያን የጥንቶቹን እንዴት በ12 ሰዓት ሊመገቡ ይቻሉ? ይደንቃል። ትንታኔ የሰጡት በገጠሪቱ ኢትዮጵያ ያሉ የአበውን ስርዓት ብታዩ ሁሉም ከመጽሐፍ ቅዱስ ስርዓት የሚወጣ አይደለም። ሌላው መንፈቀ ሌሊት ሰባተኛው የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ከሞት የተነሳበት ዳግም የሚመጣበት ሰዓት ስለሆነ ቅዱስ ዳዊት በዚህ ይጸልይ ነበር። ቅዱስ ጳውሎስ እና ሲላስ በእስር ቤት ሳሉ በዚህ ሰዓት ይጸልዩ ነበር። እኛም እነዚህን ምስጢራት ኃጢአታችንን በማሰብ ዘወትር ወደ እግዚአብሔር በትጋትና በንጽህና በትዕግስት በአርምሞ በትጋት በፍቅር ክርስቶሳዊና ክርስቲያናዊ በሆነ ውበትና ጥበብ ደምግባትና ሕይወት አኗኗርና በረከት እንጸልያለን። ለዚህ ነው ጌታችን በመንፈቀ ሌሊት እንግዲህ መንፈቀ ሌሊት እንደ ባህር ሐሳብ ወደ 10 ይሄዳል። ራሱን የቻለ አካች እየተባለ ሶስቱን አንድ እያለች የምትቆጥርበት የራሷ አቆጣጠር አላት። ለዚህ ነው አንቀጽ 19 አንቀጽ 14 ላይ የትንሣኤ ቅዳሴ፣ የልደት ቅዳሴ፣ የጥምቀት ቅዳሴ ሌሊት ላይ እንዲቀደስ የታዘዘው ለዚህ ነው። በትንሣኤ ሁሉም ያከፍላል። በልደትና በጥምቀት ግን ሌላኛው የሥጋው ደግሞ የማይቀበለው እስከ 12 ሰዓት ቆይቶ ይመገብና ቁርባን የሚቀበሉትና የሚቀድሱት ግን የግድ ያከፍላል። ለምን? ሰዓቱ ስለማይሞላ። እያያችሁት ነው። በዚህ መካከል ማማተብ አለ፣ ደረትን መድቃት አለ። ደረትን እየደቁ እንደዚህ እያለቀሱ ግባ ሰማዕታትን እያሰቡ አባቶቻችን በእነዚህ የጸሎት ስነ ስርዓት የጸሎት ሰዓታት ባህርን እንደ የብስ እየረገጡ አልፈዋል። ኢትዮጵያዊው ጻድቅ አባታችን አቡነ መድኃኒነ እግዚእ፣ ኢትዮጵያዊው ጻድቅ አባታችን አቡነ ዮሐንስ ዘደብረ ገሊላ በመንፈስ ቅዱስ መነጽር ቆሞ ሲጸልዩ ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ሰውነታቸው እንደ ፀሐይ ያበራ ነበር። ካሉበት ሆነው እኛ ቪዲዮ ኮል እንደምንለው እነሱ ደግሞ በመንፈስ ቅዱስ ገላጭነት አቡነ መድኃኒነ እግዚእ ጉጉቤል ላይ ሆነው አባ ዘካርያስ ደብረ ገሊላ ሆነው ርቀት አለው እኮ አስባችሁታል? እንዴት ብለው እንደሚጸልዩ ተግባራቸው እንዴት እንደሚያከናውኑ እንዲህ ፊት ለፊት ይተያዩ ነበር። ከ10ኛው ማዕረግ የደረሱት በጸሎት ነው። ያለ ጸሎት ክብር፣ ያለ ጸሎት ሕይወት፣ ያለ ጸሎት ሰላም፣ ያለ ጸሎት በረከት፣ ያለ ጸሎት ድህነት የለም። የቅዱሳን ሕይወታቸው መገለጫቸው ጸሎት ነው። መጸለይ ግዴታ እንዳለብን ባለቤቱ ኢየሱስ ክርስቶስ ተናግሯል። በእነዚህ በሰባቱ ጊዜያት
እንዲሁ የመድኃኔ ዓለምን ቸርነት ስናስብ እነዚህም በዛው ማሰብ እንዳለብን አባቶች ይናገራሉ። ከጠዋቱ 1 ሰዓት ጀምሮ እስከ መንፈቀ ሌሊት ድረስ 7ቱን የጸሎት ጊዜያት ስናስብ ክርስቶስ ለኛ የከፈለውን ዋጋ እናስባለን። ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ 300 እሾህ ያለው ስረወጥ የሆነ አክሊል ሰርተው ከእሳቱ ካጋሉ በኋላ በጉጠት አንስተው አናቱ ላይ ያስቀምጠውታል። ስማቸው አይቆስም። ምዕመናን ኦርቶዶክሳውያን ክርስቶስ ኢየሱስን የምትኖረው የምትገልጸው በዚህ ደረጃ ነው። 300 እሾህ አክሊል ያለው በእሳት ፍላት ላይ ካገቡ በኋላ ረመጥ መስሎ ሲግን አቤት ጭካኔያቸው! ይህ ብቻ አይደለም፣ 73 ስቁረት ያለው መሮ የሚያክል ችንካር ቸንክረውታል። ባናቱ ሲያስቀምጡት እስከ ልቡ ተሰምቶታል። ምራቃቸውን ተፍተውበታል። በ5 ችንካሮች ወግተውታል። 25 ጊዜ መትተውታል። ደሙ በመሬት ላይ ፈሷል። ከ6666 ጊዜ በላይ ተገርፏል። 65 ጊዜ ከመሬት ጋር አጋጭተውታል። ክብር ምስጋና ለስሙ ይሁን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን ስሙን ስትጠራው፣ ስታከብረው፣ ስትፈራው፣ ስትርድለት እንዲሁ ውለታውን እያሰበች ነው። ለሰከንድ፣ ለደቂቃ፣ ለናኖ ሰከንድ፣ ለማይክሮ ሰከንድ፣ ለሀፍታ የከፈለላትን ዋጋ ዘንግተው አታውቅም ወገኔ። ክፉዎች አይሁድ ያደረጉበትን ለእኛ ያደረገውን ሁልጊዜ በፊቷ ስላ ታያለች፣ ትመለከተዋለች። 65 ጊዜ ከመሬት ጋር አጋጭተውታል። ክፉዎች አይሁድ መድኃኒታችን ኢየሱስ ክርስቶስን በሁለት ግንዶች መካከል አድርገው 65 ጊዜ አሁን ከግንድ ጋር አጋጭተውታል። 120 ጊዜ በጥፊ መትተውታል። ስንት ጊዜ አልኳችሁ? 120 ጊዜ በጥፊ መትተውታል። 305 ጊዜ በሽመል ደብድበውታል። ነገር ግን እነዚህ ሁሉ መከራዎች በአምላክነቱ ቻለው። ሁሉን የሚያስችል አምላክ ቻለው። ሰይጣን ልባቸውን ለክፋት ስላስጨከነ ክፉዎች አይሁድ በጲላጦስ አደባባይ የጌታችን ጺሙን 80 ጊዜ ነጭተውታል። የመድኃኔ ዓለምን ውለታ መከራውን አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋት ገርፈውታል። 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። እና እኛ ክርስቲያን አባቶቻችን በተቀደሰው ትዳር ሲኖሩ፣ በተቀደሰው ምንኩስና ሲኖሩ፣ ገዳማውያን በተሰጣቸው ቦታ በገዳም፣ ዓለማውያን በተሰጣቸው ቦታ በዓለም የመንግስተ ሰማያት በር መግቢያ የሚሆናቸውን የተቀደሰ ትዳር በስነ ምግባር ታጅበው በሃይማኖት አጊጠው በክርስቶስ ፍቅርና ሕይወት ጸንተው ሲኖሩ ይህን ሁሉ መከራ እያሰቡ ክብርን ያገኛሉ። ለዚህ ነው ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግስት አንክሮ ይገባል፣ ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ እያሉ ወዛቸው እንደ ውሃ እየፈሰሰ እና አቡነ አርሳኒዎስ አይናቸው አንድ ቀን ከእንባ ሳያውቁ እንደ ሰን ውሃ እየፈሰሰ ሞተው ለእግዚአብሔርን እያሰቡ ሁል ጊዜ ይኖሩ ነበር። እንዲህ ሲያደርጉ ግን ያመሰግኑት ነበር፣ ይጸልዩ ነበር፣ ይንበረከኩ ነበር። ጉልበታቸው ብርክ ይሰማው ነበር፣ ልባቸው ይደማ ነበር። እና አቡነ መባጽዮን 40 ሐሞት ይጠጡ ነበር። ኢትዮጵያዊ ንጉሥ ይብራሂም ክርስቶስ እንዲሁ ሐሞት ይጠጣ ነበር። 40 ሰውነታቸውን በሾህ ይገርፉ ነበር። የታሰሩትን የሚፈታ ጌታ እርሱን አስረውታል። ዓለሙን ሁሉ በቸርነቱ የሚመግብ እርሱ ተጠማው ባለ ጊዜ መራራ ሐሞት ወጭተውታል፣ አጥተውታል። ይህ ሁሉ እያሰብን በሰባቱ ጊዜያት እንጸልያለን።
በተለይ መንፈቀ ሌሊት የምንጸልይበት ትልቅ ምክንያት ያን ጊዜ በትንሣኤ ዘጉባኤ ያ ዓለምን ያዳነው መዝሙረኛው ቅዱስ ዳዊት እግዚአብሔር ዘገሃደ ይመጽእ በአምላክነሂ ያረምም እሳት ይነድድ ቅድሜሁ እንዳለ በፊቱ ያ ፍርዱ እሳት ሆኖ ቃል ሳንመልስ ቀና ብለን ሳናይ የእያንዳንዳችን ሥራ በፊቱ በተገለጠ ጊዜ ነውና ሁሩ ለማለት ይመጣል። ያ የተገረፈበትን ጅራፍ ሐሞት የጠጣበትን ሰፍነጉን መስቀሉን ይዞ ይመጣል። ለአይሁድ ፍርድ ይሆንባቸዋል፣ ለአሕዛብ ፍርድ ይሆንባቸዋል። ዓለሙን ሁሉ ንቀው ለመነኑ በተቀደሰው ትዳር ሕይወታቸውን ለጠበቁ የዓለሙ መከራ ሲገለባበት የእግዚአብሔርን ጽኑ መለኮታዊ ጥበቃ እንደ ቅዱሳን ሐዋርያት፣ እንደ ቅዱሳን ሰማዕታት፣ እንደነ ቅዱስ መርቆሬዎስ፣ እንደነ አቡነ ሰላማ፣ እንደነ አቡነ ሀብተ ማርያም ዘወትር አቡነ ሀብተ ማርያም ባለፈው ነግሬያቸዋለሁ። አራቱን ወንጌላት በሚጸልዩ ጊዜ የመብረቅ ሰረገላ፣ የብርሃን ሰረገላ፣ የነፋስ ሰረገላ ይሰጣቸው ነበር። ቅዱሳን እንዲሁ በ24 ሰዓት ጊዜ ሲጸልዩ ከ10 ማዕረግ ይደርሳሉ። ከስንት ማዕረግ ይደርሳሉ አልኳችሁ? ከ10 ማዕረግ ይደርሳሉ። ፈቃደ ሥጋቸው ለፈቃደ ነፍሳቸው ሲገዛ ከተድላ ሥጋ ሲርቁ ምኞቱን ሁሉ የሥጋን ሐሳብ ሲገቱ በመንፈሳዊ የሕይወት መረብነት ሲገቡ በር ሕይወት፣ ሰላም፣ አንድነት በሆነው ውለታ የዋለላቸውን ጌታ ዘላለም ለዘወትር ሲያስቡት በተዘክሮ ወልደ እግዚአብሔር፣ በተዘክሮ ሰማዕታት፣ በተዘክሮ መንግሥተ ሰማያት ሲኖሩ መከራውን ሁሉ አልፈው የሥጋን ፈቃድ ለነፍስ አስገዝተው በጸሎት ሰዓት አራዊቱ ሁሉ እየተገዛቸው አባ መቃርስ የሚባል አንድ ታላቅ አባት ነበር። ጅቦቹ ይታዘዙት ነበር። ፍጥረታት ሁሉ ለጻድቃን ይታዘዙላቸው ነበር። በምን? በጸሎታቸው። ልባቸው ትዕግስት ያለው፣ ጽናት ያለው፣ ፍርሃት የሌለበት፣ ወላዋይ የሌለበት፣ ለዘብተኝነት የሌለበት በትጋሃ ሌሊት ቀጥሎ ያድራሉ። ሁልጊዜ በጸሎት ተግቶ ኑረዋል። በሚገባ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ትጉሁ ወጸልዩ ባለው መሰረት በየትኛው ሰዓት፣ በየትኛው ጊዜ፣ በየትኛው ደቂቃ፣ በየትኛው አኗኗር፣ በየትኛው ወር፣ ከየት ቦታ እንደሚመጣ አታውቁምና ትጉሁ ወጸልዩ ባለው መሰረት ተግተው ይጸልዩ ነበር። ሀገራችን የተጠበቀችው በዚህ ነው እንጂ ከ127 በላይ ጦርነት አስተናግዳለች እኮ ሀገራችን። አሁን ደግሞ እረፍት የሌለው በተለይ ከ1960 ዓመተ ምህረት ጀምሮ እጅግ በጣም ቤተክርስቲያን አደጋ የወደቀችበት ከ2008 ጀምሮ እስካሁን በጣም የከፋ ሰው እንደ አውሬ ከአውሬም ከፍቶ ጅብ የሆነበት ከአጋንንት የከፋንበት ዘመን እያደረ ከድጡ ወደ ማጡ አድጎ አነስ መዋረድ ሆነ። ለምን? በጸሎት ኃይል፣ በጸሎት ጉልበት፣ በጸሎት ፍቅር፣ በጸሎት ሰላም፣ በጸሎት መረብነት የዓለሙን ክፉ አሽክላ የሆነውን ጠማማ ሕይወት ማቅናትና ማጽዳት ስላልቻሉ የጭንቀት ጸሎት ስለምንጸልይ ሐቂመ ሕዋሳት ነበረባቸው ቅዱሳን። ማንኛውም ሰው የጽድቅንም ሆነ የኃጢአትን ሥራ የሚሠራው በሕዋሳቶቹ አማካኝነት ነው። ሕዋሳት ሰው ከሌላ ውጫዊ አካል ጋር የሚገናኝባቸው የጠባይ ደረጃ ናቸው። ስለዚህ ሕዋስ ማለት አድርግ፣ ፈጽም የሚሉ የሥጋ ምኞት እነዚህን ሁሉ ተቆጣጥረው ንጽሐ ሥጋን አልፈው ንጽሐ ነፍስን አልፈው ንጽሐ ልቦና ይሸጋገራሉ። ከመላእክት ጋር ይጸልያሉ። ቅዱሳን በሚጸልዩበት ሰዓት መላእክት ዙሪያውን ይከባሉ። ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ አይደለ ያለው? ጣዕሙ ወታምሩ ከመ ይኄር እግዚአብሔር ቸር እንደሆነ ባህሪ እንደሆነ ጸሎታችሁን እንደሚሰማ ልመናችሁን እንደሚቀበል እነሆ የፍቅሩን ጣዕም ቅመሱ። ጣዕሙ ወታምሩ ከመ ይኄር እግዚአብሔር ቸር እንደሆነ ቅመሱ። ለምን ካልከይ አንድ ኦርቶዶክሳዊ በስሙ የተጠራ ክርስቲያን ልቡናው የክርስቶስ ኢየሱስ ዙፋን ስለሆነ ይታየን መልአከ እግዚአብሔር አውዶሙ በዙሪያው ከበው የሚጠብቁት እንደ ዓይን ብሌን የሚቆጣጠሩት የእሳት ሰይፍ ይዘው የሚጠብቁት ብርሃናውያን መላእክት ስላሉለት ራስን ዝቅ አድርገው ይጸልያሉ። መንኖ ጥሪት
በዚህ ዓለም ያለውን ማንኛውም ሀብትና ንብረት ንቀው ይተዋሉ። አይስገበገቡም፣ አይንቁም፣ አያቃዝሉም። አምላካቸው የሰጣቸውን ሕግና ትእዛዝ፣ ቀኖና፣ ስርዓት፣ ትውፊት፣ ባህል፣ ሀገራዊ ፍቅር፣ ሀገራዊ ክብር ጠብቀው ያስጠብቃሉ። ለሀገራቸው ቆዳቸው የተገፈፋል። አባ አኖሬዎስ እነ ቅዱስ ዮስጣቴዎስ የሰንበትን መሻር ምክንያት አድርገው ነገስታቱን ወግተዋል። አይሆንም፣ የሐዋርያት ሥርዓት መጣስ የለበትም ብለዋል። ኤርትራ ተወልደው ኢትዮጵያን ሙሉ ለሙሉ ሕግና ሥርዓትን አስጠብቀው እስከ ራሻ ድረስ ነው ወንጌልን የሰበኩ። አርመን ላይ ባሕሩን በአጽፋቸው የተሻገሩ አቡነ ዮስጣቴዎስ አየሁ ወገኔ፣ አፍቅሮ ቢጽን ይዘው ይጸልያሉ። ወንድም እንደራስ አድርጎ መውደድ፣ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። ወእሁበክሙ ሐዳሰ ትእዛዘ ከመ ትፋቀሩ በበይናቲክሙ ያለው ያንን በቅዱስ ዮሐንስ ወንጌል የተናገረውን ኃይለ ቃል በልቡናቸው ሰሌዳ ቀርጸው ለመንገዳቸው ብርሃን ይሆን ለጨለማው ብርሃን ይሆናቸው ዘንድ ለመንገዳቸው መሪ ይሆን ዘንድ ለመንግስተ ሰማያት በር ይሆናቸው ዘንድ ጣዕመ መንግስተ ሰማያትን ክብር ገነትን ይወርሱ ዘንድ ብሔረ ብፁዓን ካሉት ጋር ብሔረ ሕያዋን ካሉት ጋር ዘወትር እየተገናኙ የመሬት ግራቪቲ ሳይስባቸው ህዋ ሁሉ አየሩ ሁሉ ለነሱ ታዟቸው ከመላእክት ከሱራፌል ከኪሩቤል ጋር እነዛ በክብር የጸጋ ክፍል ተሰጥቷቸውና አባ ዮሐኒ ቅዱስ ዮሐኒ ናቡነ ተክለ ሃይማኖት አረስንቶቹ ኦርቶዶክሳውያን እናቶች አባቶች ይህን ሁሉ ሲያደርጉ ግን መናፍቅን መክተው የሀገር ፍቅርን አጽንተው ከመላእክት ጋር ህብረት ፈጥረው ጻድቁ አባታችን አቡነ አብየ ጊዜ ጸሎት በሚጸልዩ ጊዜ ቅዱስ ሚካኤል ባሉ ጊዜ መብረቁ ከተፍ ይልላቸው ነበር። ድሃ ተበደለ ፍርድ ጎደለ ብለው እነዛ ንጹሐን የሆኑ እውነተኛ ክርስቲያኖች ትክክለኛ አባት ስለሆኑ ተለቃፊ ስላልሆኑ እውነትን እውነት ሐሰቱን ሐሰት ስለሚሉ ሐሰጓ የሚባለው ሀገረ ገዥ የሕዝቡን ሀብት በግፍ በዘረፈ ጊዜ የእናቶቻችን ሀብት ከብት በቀማ ጊዜ ሄደው ሲነግሩት ተው ብለው ፊት ለፊት አይሆንም፣ ይህን ግፋት ስራ እግዚአብሔር የሾመ የተራቡትን ለማጥገብ ነው፣ ፍርድ የጎደለባቸውን ፍትህ ሊሰጥ ነው እያሉ ሲናገሩ በናቃቸው ጊዜ ቀና ብለው ወደ ሰማይ እግዚአብሔርን ሲነግሩት ቅጽበታዊ በሆነ መንገድ መብረቅ ይልክላቸው ነበር። ነሐሴ 10 ላይ ኃይረ ተከዚን ለሙሴ የከፈለ አምላክ ለኔስ ብለው ከ900 በላይ የሙስሊም አማኝ የሆኑትን ያጠመቁ በ12ኛው መቶ ክፍለ በ13ኛው መቶ ክፍለ ዘመን የነበሩ ጎንደር ላይ በአካለ ሥጋ መጥተው የጸለዩ እባቡ እንዳይነድፈን በጸሎታቸው በቃል ኪዳናቸው ያጸኑ ጅብ ከቃ ወደዚህ ካንገረ ወደዚህ እንዳይገባ በቃል ኪዳናቸው በጸሎታቸው አራዊትን እና ሰውን ያስማሙ ታላቅ አባት ጻድቁ አባታችን አቡነ አብየ ጊዜ አያችሁ። ለምን ኃይልን ያገኙት፣ ጽናትን ያገኙት፣ ውበትን ያገኙት፣ መፈራትን ያገኙት፣ ግርማን ያገኙት፣ መከበርን ያገኙት፣ ፍጥረት ሁሉ እንዲታዘዛቸው የሆኑት በጸሎት ኃይል ነው። ጸሎት መዶሻ ነው። ጸሎት ፀሐይ ነው፣ የጨለመውን ያበራል። ጸሎት ጨው ነው፣ አልጫውን ዓለም ያጣፍጣል። ጸሎት የሁሉ መሰረትና ቁልፍ ነው። በጸሎት ውስጥ አምልኮ ስላለ የማይጸልይ ሰው አጋንንት ነው ብያቸዋለሁ። የማይጸልይ ሰው ምንድነው አልኳቸው? አጋንንት ነው። አጋንንት ነው የሚሰፍርበት፣ ክፉ የሚያናግረው፣ ግራግራ የሚያናግረው፣ ስሜቱን ሲቆጣጠረው፣ ሐሳቡን ሲቆጣጠረው፣ ክፉ የሚያስመኘው አጋንንት ያድርበታል። ምን የሚል ሰው? የማይጸልይ ሰው። የቅዱሳን መንገዳቸው፣ የቅዱሳን አናኖራቸው፣ የቅዱሳን ሕይወታቸው ግን ይለያል። ለዚህ ነው ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና የእግዚአብሔር ጸጋ ለማንም እንዳይጎድለው የሚለውን የቅዱስ ጳውሎስን መልእክት ይዘው ዕብራውያን 12 ላይ የተነገረውን ይዘው ዘወትር ሁልጊዜ ይጸልያሉ። ፍቅርን ገንዘብ አድርገው የፍቅርን ሸማ ለብሰው የፍቅርን ክብር ደርበው 10ሩን ማዕረግ ይደርሱታል። ጣዕመ ዝማሬያቸው ፍቅር
መብረቁና ሲሉት ከተፍ ይላል። እንደ መንኮራኩር እንደ ፕሌን ይሳፈሩበታል፣ እንደ ባቡር ይሳፈሩበታል። ምቾትን አስባችሁታል? ደመናው ና ሲሉት ከተፍ ይላል። በሚያስፈልጋቸው ቅርጽ ይሆናል። ቅዱሳን በጸሎት ሲተጉ 10 ማዕርጋት ይሰጣቸዋል። 10 ማዕርጋት የሚባሉት ባጭሩ ጽማዌ፣ ልባዌ፣ ጣዕመ ዝማሬ ይባላሉ። ይሄ የመጀመሪያው ነው። የንጽሐ ሥጋ ማዕርግ ይባላል። ይሄ 3 ማዕርግ ነው። ጽማዌ፣ ልባዌ፣ ጣዕመ ዝማሬ። ሁለተኛው ወደ ንጽሐ ሥጋን አልፈው ወደ ንጽሐ ነፍስ ሲደርሱ 4ቱን ያገኛሉ። እሱም አንብ ይባላል። አንብ ማለት ሞተ ወልደ እግዚአብሔር ቅድም የነገርኳችሁ በዕለተ ዓርብ ለኛ ዋጋ የከፈለውን እያሰቡ ያለማቋረጥ ማልቀስ፣ ያለማቋረጥ። አንዳንዴ በቀራንዮ አደባባይ እንደተሰቀለ ሆኖ የሚታያቸው ነበር። የክርስቲያኖች ስቃይ መከራ እያሰቡ ዘወትር ማልቀስ፣ የዓለሙ ጣዖት አምላኪነት መሆን እግዚአብሔር ይቅር እንዲለው እያሰቡ ማልቀስ፣ ረሃብ እንዳይጸና ጦርነት በሀገሪቱ እንዳይታወጅ ሁልጊዜ እያለቀሱ በፍቅር ይኖራሉ። ስለዚህ አንብ፣ ኩነኔ፣ ፍቅር እና ሁሰት 4። የመጨረሻው ንጽሐ ልቡና፣ ንጻሬ መላእክት ወደ እሳትነት ሰውነታቸው ወደ እሳትነት የሚቀየርበት ያለምንም አጋዥነት እንዳሰቡት ወደ ሰማይ ሲሉ ወደ ሰማይ ተነጥቀው የሚሄዱበት። አቤት የሰው ልጅ ክብር! አቤት የሰው ልጅ ልዕልና! ንጽሐ ልቡና ይባላል። እሱ ንጻሬ መላእክት ነው። ተሰጥሞ ብርሃን ይባላል። ከዊነ እሳት ይባላል። በእሳት ውስጥ ተሰጥሞ መኖር፣ ከሱራፌል ከኪሩቤል ጋር ሂዶ ማጠን፣ ማገልገል፣ ቅዱስ 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 ብሎ እግዚአብሔርን ማመስገን እና አቡነ ሀብተ ማርያም ይህን ያደርጉ ነበር። ስለዚህ የጸሎትን ኃይል የጸሎትን ጥቅም በየትኛው ሰዓት በየትኛው ጊዜ መጸለይና እግዚአብሔር ከመከራ እንዲጠብቀን በሀገሪቱ የተረጨውን ክፉ ጥላቻ እንዲያስወግድልን። እውነት በዚህ ዘመን በዚህ ጊዜ ይህ ነገር ሁሉ ሲሆን ደስ የሚለው ሰው ይኖር ይሆን? እርስ በርስ እንደ ቅርጫ ሥጋ እየተከፋፈልን ሆዳቸው ያልጠገቡ ሆዳደር የሆኑ ሰዎች ለነሱ ደግሞ ምላሽና ሰርግ ሆኗቸው መከራይታ ያሳደገች እናት አንጀቷ ቁርጥ ብሎ መጪው ጊዜ ከባድ ነው። እግዚአብሔር በእውነት መከራውን ያሳልፍ። እውነት እንዲያው ስንበላ ሆዳችን ይስማማ ይሆን? እንድትሸበሩ አይደለም ይህን እምላችሁ፣ እንደ ሰው እንደ ክርስቲያን እንድናስብ ነው። ሰይጣን ብቻ ደስ ሊለው ይችል ይሆናል። የሰው ልጅ ግን በዚህ ጉዳይ ደስተኛ የሚሆን ካለ ከአጋንንት የከፋ ጋኔል ይባላል። እግዚአብሔር ጸሎታችን እግዚአብሔር ልመናችን ተቀብሎ በኃይሉ በበረከቱ በጽናቱ ጠብቆን ይህንን መከራ አልፈን የኢትዮጵያን ትንሣኤ እንዲያሳየን ቅዱስ ፈቃዱ ይሁንልን።